ቤተክርስቲያን ከአባልነት ነው የሰረዘችው ለሽምግልና አልመሽ ሲል መጨረሻ ላይ ሲያዩት እሱ ላይ እንጂ ችግር እሷ ላይ ችግር እንደሌለ አወቁ። እሱ እንጂ ከትዳር ውጭ የሚሄደው እንጂ እሷ ከትዳሯ ውጭ እንደማትሄድ በንጽህና እንዳገባቸው ንጽህናዋን እንደሰጠችው ሴትነቷን መጀመሪያዋን እንደሰጠችው ቤተክርስቲያን ደረሰችበትና የሱ ፓስተሮች ናቸው እሱ ላይ የወሰኑበት። ምክንያቱም እሷ ሌላ ፓስተር ነበረ ከሌላ ቤተክርስቲያን ስለሆነ የመጣችው። በስንት ሽምግልና በስንት ጉትጎታ ታገቢኛለሽ ወይ ብሎ የጠየቃት ሴት ልጅ ነኝ ገና ጊዜ ፈልጋለሁ እያለች ስትመልሰው የነበረች ሴት በብዙ ጉትጎታ እጁ ካስገባት በኋላ ከጋብቻ ቀን መጀመሪያ እስኪፋቱ ባለበት ድረስ በስቃይ ነበር ስትኖር የነበረው። ይሄ የሷ እውነት ነው፣ የታፈነ የተደበቀ እውነት ነው። ታዲያ እናንተ መጮህ ምንድነው? ግቡ ምናምን ካላችሁ ይሄን እውነት እንድታውቁት። አመጽ ይቻላል እንዴ? የቤተሰብ ሲሆን አመጽ ነውር የቤተሰብ ሲሆን ይቻላል እንዴ? ሊሊ የተከበርሽ ዘማሪት ሊሊ እህታችን ዘማሪት ሊሊ አመጽ ላንቺ ወንድም ሲሆን ይቻላል እንዴ? አመጽ ላይ መዘመር ነውር ላይ መዘመር የተከዳች ሚስት የተገዳች እህት ለቅሶ እሷ ለቅሶ የተቀመጠችበት ህይወት ላይ የሰርግ ፕሮግራም ላይ ማቀንቀን ይቻላል እንዴ? እቺን ቆርጣችሁ ደግሞ ሊሊ በጣም ብዙ ሰው ስለሚወዳት ብላችሁ በጣም ብዙ ሰው ስለሚወዳት ሊሊ አቤል አቡናን ባለፈው አውታሩ በሚባል ዘማሪ በደንብ እንዲጠላ አድርገናል። አሁን ደግሞ በዚህ እንዲጠላ እናደርጋለን የምትሉ ሰዎች ቀርታችኋችሁ እቺን ብቻ ጩኋት። የተከበርሽ እህታችን ሊሊ ይቻላል እንዴ? ወንድም ትዳር ላይ ትዳር ሲመሰርት የወንድም ሰርግ ላይ ሄዶ መዘመር? የልጆቿን ልብስ ማለት ልብስ እንዳይቀይሩ ከቤት ስለወጣች ብቻ ቤተክርስቲያን ውስጥ ከሌላ ሰው ወለደች ብሎ ቤተክርስቲያን ሽማግሌዎችን አሳምኗቸው እሱ ተበዳይ እሷ በዳይ እንደሆነች ትቆጠር ነበር። ብቻዋን ነበረች፣ ብቻዋን ነበር የምታለቅሰው፣ ብቻዋን ነበር፣ ማንም አያምናትም ነበር። ምክንያቱም እሱ ታዋቂ ዘማሪ ነው፣ እሱ አልበም አለ፣ እሱ አገልጋይ ነው ስሙ የደረበው ካባ። ከዚህ የተነሳ ሰዎች አያምኗትም ነበር። ማንም ሰው አገልግሎቱን ልታስቆም ከሰይጣን እንደተላከች ዲያብሎስ እየተጠቀመባት እንደሆነ ነበረ የሚያስቡት። ተበድላለች፣ ተክዳለች፣ ከቤቷ ወጥታለች። የልጆቿ ልብስ አይሰጣትም። የልጆቿን ንብረት እንኳን ገብታ መውሰድ የምትችልበት ሁኔታ የለም። ግን በዚህ ሁኔታ ውስጥ ሆኖ ዲሞናይዝድ ያደርጋል ነበር። ስሟን በጣም ያጠለሸው፣ ስሟን ያበላሽባት ነበር ህይወቷ ላይ ማለት ነው፣ የግል ህይወቷ ላይ እና ይሄ ሆኖ ቤተክርስቲያን ሽምግልና ገብታ 6 ወር ይሄን ጉዳይ ኢንቨስቲጌት አድርጋለች። የሙሉ ወንጌል ሽማግሌዎች በጾም ጸሎት 1 ሳምንት ጸልየው እየጠሯቸው ከዛ በኋላ አንዱን ያናግሩታል፣ አንዱን ያናግረዋል። እሱ ዲኤንኤ ቴስት እጅ ያለ ይላቸዋል። ልጁ የኔ አይደለም ብሎ ይክዳል። እሷ ትቀርባለች፣ ዲኤንኤ ቴስቱን ያምጣ፣ እኔም እሱም ባለንበት ይከፈተና እውነቱ ይታወቅ ትላለች። አሳይ ሲባል ይሸሻል፣ አሳይ ሲባል ይሸሻል። ምክንያቱም እውነት የለውም። ከ6 ወር በኋላ እህታችን ቤተልሔም ሻውል ዲሞናይዝድ እንደተደረገች እንደተዋሸባት እስካሁን ድረስ ሰይጣን ልኳት ነው ዲያብሎስ ተጠቅሞባት ነው ምናምን እያሉ በቃ እሱ በጣም አጭበርብሯቸው እንደነበር ሲረዱ የተፈጠረውን ነገር ነው የምነግራችሁ። አንዳንድ ሰው ኮሜንት ላይ መታችሁ ትከራከሩኛላችሁ። እሷ ናት የሄደችበት እከሌ የሚባል ግለሰብ ጋር ሄዳ ነው አልሄደችም። በንጽህና ነው የጠበቀችው። በንጽህና አክብራ ቤቷን ልጆቿን አክብራ ነው የኖረችው ይቺ ሴት እና ቤተክርስቲያን ከአባልነት ሰርዘዋለች። አንዳንድ ሰዎች የህይወታችሁ ዋና ጥያቄ ይሆንባቸዋል። እኔ ጽድቅን እውነትን ሳወራ አቡና ግን ቸርች አለው ምናምን የምትሉ ሰዎች የህይወታችሁ ዋና ጥያቄ ምንድን ነው? የአቡና ቸርች የሚያሳስባችሁ አላስቀምጥም አላስቆምም የሚላችሁ ሰዎች ከቤተክርስቲያን ተሰርዟል። ዳጊ ሙሉ ወንጌል የምትባል ቤተክርስቲያን ከአባልነት ሰርዘዋለች እያልኳችሁ። ከአባልነት የተሰረዘ ሚስቱ ላይ ቺት ያደረገ ከዛ የጋብቻውን ሁኔታ ታውቂያለሽ እንዴት ብሎ እንዳገባት እቺ ሁለተኛዋን ባለቤቱ ከሱ በፊት ግን የዛችኛዋን የአውቴን ሚስት እህት እንትን ሲል ሚስቴ ጥላኝ ሌላ ነጭ ዶክተር አግብታ ነው እንደዚህ ብሎ ነው እሷን ሳይሆን ነጭ አግብታ ጥላኝ ሄዳለች ብሎ ያ ግን በዛ ጊዜ ከቤቲ ጋር ትዳር እንደነበረው ነው የሚታወቀው።
በትዳር ላይ ደግሞ ያገባችውን ባለቤቱ ይህንን ሳትሰማ አይደለም ያገባቸው። አሁን አመጽ ነው የምላችሁ የትዳር እውነት የምላችሁ ሳትሰማ አይደለም። ፓስተሯ ጉዳዩን ያውቅ ነበር። እንዴት የ4 ልጆች አባት ታገቢያለሽ? እሱ በትዳር ላይ ትዳር ሊጨምር ነው፣ ከሌላም ሴት ጋር ግንኙነት አለው፣ ከዚህ ሰው ጋር አናጋባሽም ሲሏት የሊሊ ወንድም መሆኑን ስለምሰማ አንዳንድ ሴቶች ዝና ሀብት የሚያታልላቸው ሴቶች አሉ አይደል? ይሄ ዝነኝነት እዛ ቤት ያለው ዝነኝነት አታሏት ነው የገባቸው እንጂ ፓስተሯ በትዳር ላይ ትዳር እየመሰረተ እንደሆነ ያቺም ሴት እንዳላገባች ሌላ ትዳር እንዳልመሰረች ቤቲ በንጽህና ሲንግል ማሞና ጌታዋን እያገለገለች ያለች ጀግና ሴት ናት። እየሰራች እያገለገለች ያለች ጀግና ሴት ናት። እና ይህ ሰው ግን በውሸት ነጭ ሰው አግብታለች ብላ ነው ያገባው። ስለዚህ ምንድነው የምታወሩት እዚህ ጋር ተሰብስባችሁ? ምንድነው የሁሉ ወሬ የምትሉኝ ሰዎች? ስለ ድካም አይደለም እያወራን ያለ ነው። አንዴ ስለመውደቅ አይደለም እያወራን ነው። በዓላማ የአንዲት ሴት ህይወት ስለማጥፋት ነው። የአንዲት ሴት ስነ ምግባርን የአንዲት ሴት ማንነትን ስለማበላሸት ነው። እንዳታገለግል፣ እንዳትወጣ፣ ሰዎች እንዳያምኗ፣ ሰዎች እንዳይቀበላት፣ ደፍራ ፊት ለፊት እንዳትወጣ፣ ደፍራ ፊት ለፊት እንዳትቆም የሚያደርግ ነገር ነው እየተደረገ ያለው ነው ያልኳቸው ያለሁት። እና እንግዲህ ይሄንን አቅሻለሁ ስላት ቤቲ የመጀመሪያ ቀን ስለተዋወቅን የቤት የመጀመሪያ ልጄ ነው ልጄ አቅሻለሁ ስላት ፊቷ ላይ ያየሁት መደንገጥ። ምክንያቱም አቅሻለሁ ለሷ የተሰራባት የሐሰት እንትን ነው ገባ ትራማ ነው እና ትዝ ይለኛል። እና እኔ ማቃት ደግሞ 6 ኪሎ ማቅሽ አልኳት። እኔ ከትዳሯ በፊት 6 ኪሎ ማቅሽ ምናምን ስላት ትዝ ይለኛል። እና እኔ አሁን ግን ምንድነው ይሄ ሁላ ነገር ሆነ። አይ ሪሊ ዊሽ ቤቲ ወጥቶ ለማውራት ከሬጁ ቢኖራት እና የእሷን ሳይድ ኦፍ ስቶሪ ከእሷ አንደበት ቢሰማ የማስባለሁ። ቢኮዝ ቪክቲም ናት። ህዝበ ክርስቲያኑም የእሷን መስማት አለበት። መጽሐፍ እጽፋለሁ እያለች ነበረ ላስት ታይም ያው ሳወራት መጽሐፍ እንደምትፈልግ ስትነግረኝ ነበረ። ግን አሁን ዋትስ ኔክስት? አሁን ምንድነው ሶሉሽኑ ብለህ ታስባለህ? ለሱ ነበር የፈለኩት። እሱ በቴ መልስ። አሁንም የመጨረሻ የምጠይቀው ነገር ማለት ነው ልዕልት፣ የመጨረሻ የምጠይቀው ነገር መጥቶ ስለዚህ ጉዳይ መልስ ይስጥ። ዳግማዊ ጥላው እንትን ህዝብ ሰብስቦ በማይክ ባንድ ከኋላ አድርጎ መጨፈር ቴዲ አፍሮም ይችልበታል። ካሙዙ ካሳና ጊልዶ ካሳም ያደርጉታል። ይሄንን ዘፈን ኢንዱስትሪ ላይ ያሉት ልጆች ማለት እንኳን የሆነ ሰው ማስጨፈርን ማለት የሆነ ግለሰብን ሰብስቦ ያዙ ይልቀቁኝ ማለት በቡድን ፕሮፋይል አመፀኝነትን የሚደግፉ አንዳንድ ለእግዚአብሔር የወገኑ ምህረት የገባቸው የሚመስላቸው ግን ምህረት ሳይሆን ከጭካኔ ጎን የሚቆሙ አንዳንድ አመፀኛ ሰዎችን ፕሮፋይል ፒክቸር እንዲቀይሩ ማድረግ ይቻላል። ግን ያልተመለሰ ኔትወርክ ማለት እውነትን አይሰጥም እኮ ዶን ናሬቲቭንም እንትን እውነት ነው። ብዙ ውሸት በተራራ የሚያክል እውነት ነው። ውሸት ተሸክመክ አንድ ስንዴ እውነት ታሸንፋለች። እውነት ነው። ቤቲ ሀቅ እንዳላት አውቃለሁ። እኔ አውቃታለሁ። ትልቋ ልጇ ራሱ ኢትዮጵያ ያለው እድሜውም ያለፈው በዚህ ፕሮሰስ ምክንያት እንደሆነ አውቃለሁ። አሜሪካ ማምጣት ያልቻለች ሁለቱን ነው። በጣም ብዙ የተጎዳች ናት። ልጆቿን ብቻዋን ያሳደገች ናት። ከዛም ብቻ ሳይሆን ህዝበ ክርስቲያኑ ወጥቶ ሲረግጣት ነበር። እኔ ሳላውቃት ጠላት ነበር። የተሰራባት ውሸት ገብቷል። አንዳንዴ ካራክተር አሳሲን ይደረጋል። ለምሳሌ እኔ እዚህ አፕ ላይ ክፉ ሴት፣ መርዝ ሴት፣ እባብ ሴት ኢቨን ቅጽል ስም ይሰጥሃል፣ ትሰደባለህ፣ ትዋረዳለህ ምናምን። ግን እውነት ስላለክ ነው እነዚህ ውሸታም ሰዎች ካራክተርን አሳሲን ያደረገው እና ቤቲ ላይ እንደዛ ነው የተሰራው። እንዴት ማለት በጣም እኮ ዘግናኝ እኮ ውሸት ነው የተሰራባት። ከሚዜዋ ነው ያረገዘችው፣ ከባሏ ጓደኛ ነው ያረገዘችው፣ 3ኛ ልጁ ከሌላ ነው የወለደችው ብሎ ስሟን ማጥፋቱ ለራሱ ጥቅም ብሎ ልጁን አባትነት መንሳት እኮ የዘግናኝ ነገር እኮ ነው። ዘግናኝ ነገር ነው። አንዱን ክዶታል። ለሁለቱ ልጆች ፕሮቫይድ ያደርጋል፣ ሰፖርት ያደርጋል ነበር ማውቀው ነገር አይ ዶንት ቲንክ ሶ። ግን እኔ አሁንም ይሄንን ነው ብዙውን ጊዜ አገልጋዮች ታውቃለህ፣ እኔ ጠቅለል አድርጌ እንትን የምለው ሰው እንግዲህ አይቀመስም፣ በህይወትም ሪስክ አይደረግም።
በታማኝነት ለሚስቶቻቸው ክብር ያላቸው ቤተሰባቸው የሚወዱ ሰዎች አሉ፣ ጥሩ ባሎች አሉ፣ አገልጋዮች አሉ። ግን አሁን ሬር እየሆነ ነው። ገብቷል። ዳይመንድ ቆፍሮ እንደማግኘት እየሆነ ነው። አብዛኞቹ እንደዚህ ሴትን ይበድሉና የሚያስደበድቡክ ደግሞ በሴቶች ነው። ሴቶችን ነው ጋንግ አፓርገው አንተን አሳደው እንዲሰርቡ የሚያደርጉ። ስፔሻሊ በሴትነትህ ተጎርተክ በሴቶች ነው የሚያሰድቡክና አሁንም ላይቭ ከፍተው ይህን ሀሳብ ስለሰጠው እየሰደቡኝ ያሉ ሴቶች ናቸው። በእርግጥ እንዳልሽው እርግጥ አንዱ እንዳለ ግን የሴት ሆርሞኑ ይበዛ ይመስለኛል። እሱ ወንድም አልመሰለኝም ግን አለ አንድ ደግሞ እና በቃ ላይቭ ከፍተው ሲሳደቡ ነው የሚሉት። አንዳንድ ሰዎች ምን አገባ ምናምን ይላሉ። እኔ ጥያቄ ልጠይቃችሁ፣ ፍርደ ገምድሉ ማህበረሰብ ሆይ ፍርደ ገምድሉ ያልሆናችሁት አልሆናችሁም ነው። ፍርደ ገምድል ያልሆናችሁት ማህበረሰቦች አይደላችሁም፣ የሆናችሁትን ነው ይሄ ጉዳይ የሚመለከተው። ምን አግብቷችሁ ነው የዛሬ ዓመት የአማን ሻሎም ቦክሰር ላይ ሀሳብ ስትሰጡ የነበሩት? ምን አግብቷችሁ ነው? ይሰቃል ይገደል ስትሉ የነበሩት ምን አግብቷችሁ ነው? ዳኛው ምን አለ እያለ ቀለሙ ወርቅ አይተንፍሱና ዳግማዊ ጠላሁን ልክ የእግዚአብሔር ጽዋ ሞልቶ አገልጋዮቹ ስለተነኩበት እግዚአብሔር ጽዋው ሞልቶ በአማን ሻሎም እና በሌሎቹ ግብረ አበሮቹ ላይ ጽዋው ሞላና ፈሰሰ፣ እግዚአብሔር ቀጣቸው ያላችሁት ምን አግብቷችሁ ነው? አሁን ላይ ምን ማያገባችሁ ምን የምትሉት? ቤተክርስቲያን ምሳሌ የሚሆኗት ሰዎች እያጣች ነው። እንደ አንድ የቤተክርስቲያን አካል እንደሆነ ሰው እንደሚሰማው ሰው ቤተክርስቲያን በዚህ ፊገር ነን በሚሉ ሰዎች አቢውስ ስትደረግ መልኳን ጠፍቶ ያለ መልኳ ሌላ መልክ ሲሰጣት ኖ ማለት መልመድ አለብን እንዴ። አሁን እኮ መድረክ ላይ የቆመ ከሁለትና ከሶስት በላይ ትዳር የሌላቸው ፓስተሮች እኮ ጥቂት እየሆኑ ነው። ልክ ኢትዮጵያ ውስጥ ተመናምነው እንዳለቁ ጥቂት የዱር አራዊቶች አንዳንድ ፓስተር ነው የምታገባው ካገባት ሚስት ጋር ፎር ጉድ እየኖረ ያለ እስከ መጨረሻ እስከ ህይወቱ ህቅታ ድረስ የሚኖር። አንዳንዱ ስትታመም ትቷት ይሄዳል። መልኳ ሲጠፋ ስትጠቋቁርበት ትቷት ይሄዳል። አንዳንዱ የሆነ ነገሯ ሲለወጥ ወልዳ ስትወፍር ወልዳ ሰውነቷ ሲበላሽ ቅርጿ ሲበላሽ ትቷት ይሄዳል። ምክንያቱም እሱ ፓስተር ነው፣ ብዙ ተመልካቾች አሉት፣ እሱ ዘማሪ ነው። መድረክ ላይ ሲቆም በሺዎች የሚቆጠሩ አይኖች እሱን ይመለከቱታል። ቆነጃጀት ወጣቶች፣ ለግላጋ ሴቶች ያዩታል። ስለዚህ ራስን መግዛት የሚባል በቅድስና መኖር የሚባል ነገር ተትቶ የትናንትና ቆንጅዬ ተባለች ትናንትና ማርዬ ስትባል ልጅነቷን ክብሯን የሰጠች የልጅነት ትዳራቸውን እየጣሉ ያስደገፉ ሌላ አዲስ ትዳርን የሚመሰርቱ ማለት ነው። ይህንን ጉዳይ ልንገራችሁ። በዚህ ሰዓት ላይ በጣም አደገኛ ሁኔታ ውስጥ ያሉት አገልጋይ ያገቡ ሚስቶች ናቸው። እውነቴን ነው የምላችሁ። በጣም አገልጋዮችን ያገቡ ሚስቶች እንደሚያወሩት እንደ ቃላት ጥፍጥናቸው እንደ ስብከት አሰጣጣቸው እንደ ቃላት ውበታቸው ቤታቸው ውስጥ የሚያስፈራ ገጽታ ነው ያላቸው። ከዚህ የተነሳ እንደውም የአንዲት ዘማሪ ባለቤት እንደሚሄድባት ሁሉ ታውቃለች። ሌላ ቦታ እንደሚሄድባት እያወቀች እንዴ ዛሬ ተነስቼ በእኔ ላይ ወስልቶብኛል፣ ትቶኛል፣ ስለዚህ ከዚህ ሰው ጋር አልቀጥልም ብዬ ብፈታው ነገ ፓስተሮቹ ለሌላች ወጣት ሴት ይድሩታል። እንደ ጻድቅ ወድቆ ይነሳል፣ ጻድቅ እንደዚህ ይሆናል ብለው በማይሆን ቃል ሸላልመው ከእንደገና ይዘምራል፣ ከእንደገና ያገለግላል። ስለዚህ ባሌንም አጥቼ በሰዎች ተሰብሬ ነው የምወድቀው። ስለዚህ ያን ነገር ላለማየት እየወሰለተብኝ በላይ ላይ ቺት እያደረገ እያወቅኩኝ ግን በቃ ቤት ሲመጣ የሚሆነውን ነገር ተቀብዬ እኖራለሁ አለች። ይሄ የብዙ ሴቶች የብዙ አገልጋይ ነን የሚሉ የዘማሪዎች፣ የፓስተሮች፣ የነቢዮች፣ የሐዋርያቶች ወንዶቹ ማለት ነው ሚስቶቻቸው ፍርሃት ነው በየቤቱ። ምክንያቱም እሷ ትቀራለች፣ ህዝቡ ከማን ጋር ነው የሚወግነው? ከዚሁ ከአመፀኛው ሰውዬ ጋር። ደግሞ የሚሳደቡለት ነውር ደግፈው የሚቆሙት የሴት ህመም ላይ የሚሳለቁት እራሳቸው ሴቶቹ ናቸው። የሚገርም ነገር ቤት ከፍተው እንደዚህ ቀኑ ሙሉ ሲሳደቡ የሚውሉት። አንቺ ብትሆኝስ በሷ ቦታ ያለ ስምሽ ስም ቢሰጥሽስ? የወለድሻቸውን ልጆች ከሱ ወልደሽ ስታበቂ ሌላም ሴት ጋር ሄደሽ ማታቂ ሴት ንጹህ ሴት ሆነሽ ሌላ ጋር ሄደሻል ተብለሽ ያለ ስምሽ ስም ቢሰጥሽስ?
እግዚአብሔርን የማይፈራ ጨካኝ አረመኔ እጅ ላይ ወድቀሽ ልጆችሽን ብቻሽን የማሳደግ እጣ ፈንታ ቢወሰንብሽስ? እሺ ይሁን እሱ። ምክንያቱም በአንድም በሌላም አንዲት ሴት ልጆቿን ብቻዋን ልታሳድግ ትችላለች፣ ከባሏ ጋር ተለያይታ፣ አዘርዋይስ ደግሞ ከባሏን በህይወት ላይኖር ይችላል። ስለዚህ ብቻዋን ልታሳድግ ትችላለች። በዚህም ደግሞ የሚመሰገኑ በጣም ጀግና እህቶች አሉ፣ በቃ እናቶች፣ ሲንግል ማሞች ማለት ነው። በአንድም በሌላም ብቻቸውን ወገባቸውን ቋጥረው ልጆቻቸውን የሚያሳድጉ ብርቱ ሴቶች አሉ። ምን በእግዚአብሔር ይስጣቸው ለእንደዚህ አይነት ደጋግ እናቶች ማለት ነው። እግዚአብሔር ይባርካቸው አሉ። ብቻዋን ማሳደጓ ራሱን ችሎ ችግር ባይሆንም ይህቺ ሴት ግን ብቻዋን ስታሳድግ የሚያዩት ሁሉ እየተጠቋቆሙ ብቻዋን እኮ የምታሳድገው ባሏ ላይ ወስልታ ነው ይላሉ፣ ያለ ምንም ሳታጠፋ ማለት ነው። አያችሁ፣ ስሙንም ነው ስምም ተለጥፎባት ነው። ይቺ ሴት ብቻዋን ማሳደጓን ራሱን ችሎ ችግር እኮ ነው። አንዲት ሴት በጋራ ያፈራቻቸውን ልጆች ከባለቤቷ ጋር ማሳደግ ማብቃት ሲገባት ብቻዋን ማሳደግ ተፈርዶባታል። እሺ እሱን ፍርድ ተቀብላ እየኖረች ከዛ በዛም ፍርድ ላይ ሰዎች እየተጠቋቆሙ አመንዝራ እኮ ነው ከከሌ ጋር አመንዝራበት እኮ ነው ያ ጻድቅ ሰውዬ ላይ ያ ጻድቅ ዘማሪ ያ ህዝቡን የባረከ ያ መዝሙሮቹ በጣም የሚወደዱ ያንን እግዚአብሔር ከሰማይ ያወረደውን ዘማሪ በድላው እኮ ነው እንደዚህ የምታሳድገው እያለ ህዝቡ ይጠቋቆሙባታል። በዚህ እሾ በሆነ ምላሱ ጀርባዋን ያቆሳስለዋል። ስለዚህ ምን ማለት አለብን? ቢያንስ ሁለት ነገር ነፃ መውጣት አለበት። አንደኛ የወለደው ልጅ አምኖ አሁን እኔ የወለድኩት ብሎ ማመን አለበት። ላለማመን ደግሞ ማስረጃውን በትክክለኛ ማስረጃ የኔ ልጅ አይደለም ብሎ የሚክድ ከሆነ የልጁን አላምንም የሚል ከሆነ የመጀመሪያውን ውጤት ካላመነ ሁለተኛውን ውጤት ቼክ ያደርግና እርግጠኛው አለዛ ደግሞ ልክ ለቤተክርስቲያን እንዳቀረበው ፌክ የዲኤንኤ ቴስት አዲስ ቴስት ያሰራና ያሳየ የኔ ልጅ አይደለም በሐሰት መከሰስ ያለውት ይበላል። ምክንያቱም መልካም ስም ከመልካም ሽቱ ይበልጣል። በቃ ይሄ ዘማሪ ዳግማዊ ጥላሁን ባያችሁት ቁጥር ከዳተኛ እንደሆነ ህሊናችሁ ይመሰክርባችኋል። ይሄንን ነው እያልኩ ያለሁትና ስፔሻሊ ሴቶች ለማታውቁት ሌት እየጠነቆለ ራሱን ባለጸጋ ላደረገ ቬት ለሚነዳ በድሃ ቁስልና በዘይት ሽያጭ ላበለጸገ ጸጉሩን ላጎፈረ ራሱን ነብይ እያለ ለሚጠራ ጠንቋይ ቀንና ሌሊት ኮመንት ላይ የሄዳችሁ ለበደለኛ ሰውዬ የሄዳችሁ ከምትዋጉ ለእንደዚህ አይነት ሴት በጋራ ብትቆሙ ነው የሚሻላችሁ። ቤተልሔምን በተመለከተ በጋራ ቆመን እውነቷን ልናወጣላት ይገባል። አትሊስት እንዳል ወሰለተችበት እሱ እንደወሰለተባት ልናሳውቅ ይገባል። ለዚህ ፍርደ ገምድል ማህበረሰብ ዝና ካለህ ፍትህ ይጣመምልሃል። ሀብት ካለ ፍትህ ይጣመምልሃል። አቅም ጉልበት ካለ ስልጣን ካለ ወንበር ካለ ፍትህ ይጣመምልሃል። ድሆች ይበደላሉ። ድምፅ የሌላቸው ሰዎች አሉ። በጾታ ድምፅ የሌላቸው ገባች። በአቅም ድምፅ የሌላቸው ሰዎች አሉ። አሁን እህታችን ቤቲ ሴት ስለሆነች የሱን ያክል ታዋቂ ዘማሪ ስላልሆነች እንደሱ ሴሌብሪቲ ስላልሆነች እንደሱ በጣም በቃ መዝሙሮቿ ወጥተው በህዝብ ዘንድ ስላልተሰሙላት ብቻ ይህቺ ሴት ድምጿ በክፉ ሰዎች ድምፅ ተውጧል። ስለዚህ ይሄ ሚዲያ ይችላል ያንን ማድረግ። እስቲ ቻሌንጅ ልስጣችሁ። ቤተልሔም ሻውል ብላችሁ ግቡና ዩቲዩብ ላይ ሰብስክራይብ አድርጓት። እስቲ ቻሌንጅ ልስጣችሁ። መዝሙሮቿን ትሬንድ አድርጉት። እስቲ መዝሙሮቿን ፍትህ የምትወዱ ድምጿ እንዲሰማ የምትፈልጉ እንድታንሰራራ ይቺ ሴት ሻይን እንድታደርግ የምትፈልጉ ልጆቿን ብቻዋን የምታሳድግ አፍና የእግዚአብሔር ስም ይሰደባል ብላ ቤቷ ጸጥ ብላ ያለች እግዚአብሔር ይፈርድልኛል ብላ ጊዜ የምትጠብቅ ሴት አለች እና እስቲ ጊዜ አፕሪሺየት አድርጓት። እስቲ ይኸውላችሁ እንደዚህ አይነት ባለጌ ደርባ አግባት ምናምን ቢል አየህ ይሄን ፌክ አካውንት ይሄን የራሱ አካውንት ነው የሚሆነው የዛ ይዘማሪ ሪሊ እንደሱ ነው የምላችሁ። ሺህ አካውንት ነው ያለው። የሚገርማችሁ ስለማውቀው ነው። ሺህ አካውንት ነው ያለው። ሺህ አካውንት ፖስቶቻችሁ ላይ እንድትለወጡ የሚያደርግና ምንድን ነው የምትለን ካላችሁ ጀስቲስ ፎር ቤቲ ነው የምለው። ፍትህ ለቤቲ ፍትህ ድምጿን ለተቀማች ለቤቲ ነው የምለው። እውነቴን ነው የምላችሁ። ድምጿን ለተቀማች ለቤቲ። አንዳንድ ሰዎች የኔን ፎቶ ለጥፈሽ አንድ ሴት አለች
የኔን ፎቶ ለጥፈሽ ቀንና ሌሊት ውሸት ስላወራሽብኝ ተሰብሬ የምቀመጥ አይነት ሰው አይደለም። እንዴት እስካሁን ድረስ አልገባችሁም? 3 ዓመት በተከታታይ ታዩኛላችሁ አይደል? ምሰበር ሰው አይደለም። አንገቴ ማጥፍ ልጅ አይደለም። ለገባኝ እውነት ጨክኜ መውጣ ሰው ነኝ። እውነቱን እኮ ነው። ቀለም ወርቅ አይተንፍሱ ከዚህ በፊት ጉንዳን ጥቁር ጉንዳን ያለው እውነቱን ነው። ኦሪጂናል ጥቁር ጉንዳን እኮ ነኝ። አቡና ጥቁር ጉንዳን በልና ጻፉ እስቲ እንደውም ኮመንት ላይ። አዎ ጥቁር ጉንዳን የነከስኩትን ነገር አለቅ እውነቴ እስኪሰማ ድረስ ባትቀበሉም ብትሸመጥጠኝም ብትክደኝም ሐቄ ግን ጆሮክ ላይ እንዲህ ሰርስሮ እስኪገባ ድረስ አልፋታ። ታውቀዋለህ በቃ ጥቁር ጉንዳን ነው። እና እንዲሁ ስንፍና የተጠናወታቸው ሰዎች እንደፈለገ ሲፋኝ ሰው መልስ ሲሰጥ ምን ነክቶ ነው? ምን ሆነ ነው? እንደው ሸጋሊ ጥሩ ልጅ አልነበርክም እንዴ? እና ማስተዋል እንዳለ ጎልሃል ማለት ነው። እና ብላችሁ የምትሉ ሰዎች ሎክ ኢየሱስ ክርስቶስ መመለስ ባለበት ቦታ መልሷል። ቤተ መቅደስ ውስጥ አይታችኋል። የሁላችን ጌታ እሱ ነው። እንግዲህ ቤተ መቅደስ ውስጥ ከካህናት ጥያቄ ሲቀርብለት መልሷል። በዚህ ስልጣን እንድታደርግ ማን ነው ስልጣን የሰጠ ብለው ጠየቁት። ብዙ ጥያቄ የጠየቁት ማህበረሰቡም እንደ ማህበረሰብ ስለ ትዳር ጉዳይም ጠይቀውታል። በማቴዎስ 19 ላይ ሰው በሆነው ምክንያት ሁሉ መፋታት ተፈቅዷል ብሎ ሲል ለጥያቄያቸው መልስ መመለስ በነበረበት ቦታ መልሷል። በሰንበት መካከል ማለት በሰንበት በእርሻ መካከል ሲያልፍ እሸት ቀጥፈው ሲበሉ ለተጠየቀውም ጥያቄ ደቀ መዛሙርት በሰንበት ማድረግ የማይፈቀደውን ነገር አድርገዋል ብሎ ሲል መልሷል። በሳቅ መልሷል። መመለስ ያለበት ቦታ ላይ መልሷል። መመለስ ደግሞ የሌለበት ቦታ ላይ በጲላጦስ የፍርድ አደባባይ በሄሮድስም ፊት ቀርቦ ንገረኝ፣ እኔ ልፈታም ላስርም ስልጣን አለኝ፣ ንገረኝ፣ እንደዚህ የሚያሳጡ እኮ የራሱ ወገኖች ናቸው ብሎ ሲላ አንተ ይሄው እግዚአብሔር ብሎ ሲል ዝም አለው ይላል። ዝም አልመለሰለትም። ዝም ሄሮድስ እስኪደነቅ ድረስ ማለት ነው። ዝም መጨረሻ ላይ ምቱት ነው ያለው። እና መመለስ ያለበት ጊዜ አለ፣ መመለስ የሌለበት ጊዜ አለ። እንዴ ለእያንዳንዳችን እኮ መመለስ ያለብን ጊዜ አለ። ሰነፎችን ካልመለስክላቸው በስንፍናቸው እየፋነኑ በስሜት ፈረስ ላይ ተቀምጠው ሌሎቹን ሰዎች ሁሉ ህይወታቸውን እንዳያጭዱ ቢያንስ አንተ ራስን መስዋዕት አድርገህ ትመልሳለህ። ያው ፎቶ መዘግዘግ አይደል? የስም ላጲሶች አይደሉ? በቃ ያድርጉ። እና ቢያንስ ከሌላው ትውልድ ጋር እንደዛ እንዳያደርጉ ለሰነፍ እንደ ስንፍናው መጠን መልስለትም አትመልስም ይላል። እና መመለስ ያለበት ጊዜ አለ፣ መመለስ የሌለበት ጊዜ አለ። እና አንዳንዶች ሰዎች አይቻቸዋለሁ ሚዛናችሁ የፈሪሳውያን አይነት ሚዛን ነው። የዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ምዕራፍ 7 ላይ ኒቆዲሞስ ነው የተናገረው። ሰው ከእርሱ ሳይሰማ አስቀድሞ እንዲፈረድበት ሕጉ ያዛሉ ብሎ አላቸው። ኢየሱስ ላይ ሊፈርዱበት ሲሉ እንዴ ከእሱ መስማት የለብንም እንዴ ብሎ አለ። በሰው ያለፈ ታሪክ ውስጥ እነሱ በደል ኃጢአታቸው ይቅር እንዳልተባለ ያለፈ የሰውን የህይወት ታሪክ እግዚአብሔር በምሕረት የዘጋው አንስተው የሚናገሩ ሰዎችን እነሱን ማስተዋል ጎድሎሃል ተው አትሉ። ለዛ ግን ተገቢ መልስ የሚመልስን ሰው ግን ማስተዋል ጎደለ ብላላችሁ። ወንድሞች ናቶች እኔ ሁላችሁ ወንድሞቼ እና እህቶቼ በቅንነት እግዚአብሔር እናገልግል። በቅንነት በእግዚአብሔር መንግስት ውስጥ እንመላለስ እና ሰዎች መመለስ ያለባቸው ቦታ ላይ መመለስ አለባቸው። መመለስ በሌላቸው ቦታ ላይ መመለስ የለባቸውም። እራሱም ያውቃል ባለቤቱ ማለት ነው። ምንድነው እየሆነ ያለው እዚህ ሶሻል ሚዲያ ላይ ያለው ነገር ምንድነው እየሆነ ያለው? እኔ እኮ ደክሞኝ ትቼው እኮ ነው በማሸማገል ትቼው ራሴንም ዝቅ አድርጌ ባላጠፋሁትም ጥፋት ይቅርታ ጠይቄ ወንድሞች አንድ እንዲሆኑ ምንድነው እየሆነ ያለው? አገልጋዮች ሲያጠፉ እኛ እናርማቸዋለን። እነሱ ሲያጠፉ እኛን ማንም የሚያርመን የለም። እኛን ማንም የሚናገረን የለም።
እንትና ጥፋተኞች ናቸው። እንትና የሚባል ነቢይ ጥፋተኛ ነው። እንትና የሚባል ፓስተር ጥፋተኛ ነው። እነሱስ ንጹሐን ናቸው። ምንም ጥፋት የለባቸውም። እንደዚህ አይነት ነገር ተገቢ አይደለም። እና አንዳንዶችም ኤርሚ ምናምን ነገር እንዳትገባበት ብለው ያሉ ሰዎች አሉ። ኦኬ ገብቼበታለሁ። እኔ ከመጀመሪያው እኮ ነበርኩበት። ዛሬ እንደዚህ እኛ ያጸደቅነው ይጸድቃል፣ እኛ ይኮነናል ብለው የሚሉ ጎረምሶች ታው ብለን መክሬያለሁ። ከኔ አልፌ እነ ፓስተር ታሬን እነ ዶክተር ሻውልን ሁሉ ጠርቼ መክሬያለሁ። እውነት ለሐሰት ትምህርት ገዷቸው ነው። ገዷቸው ነው ወይ? ለምንድን ነው የምንሰማው? የምንሰማውማ ዛሬ የምንናገረው ነገር በዚህ ላይ ስለሚመሰረት ነው። ለሐሰት ትምህርት ገዷቸው ነው አይደለም። አይደለም ሞቲቫቸው ያ እንዳልሆነ በደንብ ነው የሚያሳውቀው ከበስተጀርባ። ኦኬ ፍራቴ የልጆቹን ድምጻት እንዳልሆነ ከሚያሳየው ነገር አንዱ ራሱ ፊታቸው ላይ የሚታየው ነገር፣ ፊታችን ላይ የሚታየው ነገር ያስታብቅባል። ፊት ላይ የሚታይ ነገር ቀለሜ ለዛ ነው ለካ ቪዲዮ አጥፍቶ የሚገባው እና ይሄ የባለፈውን የናአማ ሻሎምን ምናምን ጉዳይ ያወራበትን የከፈትኩላችሁ ጥቁር ጉንዳን ያለበትን እና ለነሱ ጊዜ ለሰነፍ እንደ ስንፍናው መልስ መስጠት አለብን ብሎ ቀለመወርቅ ያተንፈሱ ከዮሐንስ ወንጌል ምዕራፍ 7 ከዮሐንስ ወንጌል መጽሐፍ ምዕራፍ 1 እስከ መጨረሻ ድረስ ያለውን ጥቅስ መጥቀስ ካስፈለገና ትክክል ከሆነ መጽሐፍ ቅዱስ ለሰነፍ እንደ ስንፍናው መልስ ስጠው ስለሚል ለዳግማዊ ጥላሁን ትናንትና ራቁትነትን ገልጦ እዚህ አደባባይ ላይ ላሳየ ለዳግማዊ ጥላሁን የሱን ደግሞ ያልተሸፈነ ራቁትነቱን በዛ ላይ ደግሞ እየታመመች ያለች ልቧ የተሰበረባትን ሚስት ልብ ለመጠገን አጀንዳ አድርጎ ማውራት ትክክለኛና የሚያስፈልግ ነው። አንዳንድ ሰዎች እኛ ኃጢአታችን ተከድኖልን አይደለ ወይ ምንትን ኃጢአት የሌለበት ይውገራት ምናምን ተበዳይ አይደለም፣ ተወጋሪ አይደለም። ዳግማዊ ጥላሁን በዚህ ታሪክ ውስጥ ዳግማዊ ጥላሁን ተወጋሪ ሳይሆን ወጋሪ ነው። ስለ ወጋሪው ነው እያወራን ያለ። የምትወገረውም ያለችው ቤተልሔም ሻውል የተባለች ያለበደሏ በድላለች ተብላ ጥግ እንድትይዝ የተደረገ ሰው እንዳይሰማት የተደረገች ማንም ሰው እንዳይጠጋት ብቸኝነት ውስጥ እንድትማቀቅ የተደረገች ምስኪን ሴት ናት ተወጋሪው። ወጋሪው ደግሞ እንግዲህ በዚህ ታሪክ ውስጥ እንግዲህ እነ ቀለመወርቅ አይተንፍሱም ገብቷቸውን ሳይገባቸው በአንድም በሌላም ተሳትፈዋል እያልኳችሁ ነው። እና ስሙልኝ እነ ጥቁር ጉንዳን ሲል መንፈሳዊ ሰው ሁሉን ይመረምራል ብራዘር፣ በማንም ግን አይመረመርም። ስሙ ሞቲቫቸው ፊታቸው ላይ ያስታውቃል ይላል። ከዛስ መንፈሳዊ ሰው ሁሉን ይመረምራል በማንም አይመረመርም። ምኑን የምትመረምረው? እንዲህ ስል ነው የምትመረምረኝ፣ እንዲህ ስል ነው የምትመረምረኝ፣ ምንድን ነው የምትመረምረው? እና እንደዚህ አይነት ሰዎች ናቸው እንግዲህ አደባባይ ላይ የሰውን ድካም የሰውን ነውር ብለው ያሉትን ነገር ራቁትነትን ለጥፎ ሲያበቁ ዛሬ እንደ አገልጋይ የሚያጫውታቸው እና ዛሬ መገለጥ አለበት። ኮመንት ላይ የምትንተፋተፉን እያዩዋችሁ ነው። ዩቲዩብ ላይ የምትሳደቡ ሰዎች አይቻችኋለሁ። ዩቲዩብ ላይ እኔ አይደለም ይህንን ፕሮግራም ማስተላለፈው ምጭ ነው። በዚህ ሰዓት ላይም ላይቭ እያስተላለፉ ያሉ ሰዎች አሉ ዩቲዩብ ላይ። እኔ አይደለሁም ማስተላለፈው። እኔ አቤል አቡና ቲክቶክ አካውንቴ ላይ ነው የምገባው። ዩቲዩብ ላይ እያየኸኝ ካለ እኔ አይደለሁም። የሆነ ሰው ስትሪም እያደረገው ነው ያለው። ይመቸው ያድርገው። እኔ የምከለክለውም ነገር የለኝም። ይመቻቸው። ኮመንት ላይ ገብተህ ግን የሰውን ድምፅ ለማፈን ገባ። አቤል አቡና ማለት ሰይጣን ነው። አቤል አቡና አውሬ ነው። አቤል አቡና የወንጌል ጠላት ነው። የወንጌል ጠላት አይደለም። የሌባ የአመፀኛ ሚስቱን የካደ የዝሙተኛ የዝሙት አዳሪ የግልሙትና የጋለሞቶች ግን ጠላት ነኝ። የምጠላውም ደግሞ ማንነታቸውን ሰውነታቸውን ሳይሆን ስራቸውን ገባ። እዚህ ጋር እነሱ የበደሉት ሴት
በፍትህ ዋጋና ልቧ ሳይጠገን ዋጋዋን ሳትቀበል እሱ እዛ ጋር የሚዘልበት ምንም አይነት መንፈሳዊ መሰረት የለውም። አንድ ሰው መንፈሳዊ ነኝ ካለ መንፈሳዊነቱ መጀመሪያ ለምስኪኖች ኢየሱስ እኮ ተቀባው ያለው እኮ የታሰረውን ለመፍታት ያዘነውን ለማጽናናት ለተጠቁት ለኢየሩሳሌም ወይም ለጽዮን አልቃሾች አምላካቸው እግዚአብሔር የሚበቀልበትን ዓመት ነግራቸው ዘንድ ቀብተኛል ነው ያለው። ኢየሱስ እኮ ቀብተኛል ሲል በሐዘን ፈንታ የምስጋናን መጎናጸፊያ በአመድ ፈንታ የክብርን አክሊል ያደርግላችሁ ዘንድ ነው። የሆነች አመድ የተደረገባት ሴት አለች። ሐዘን ቤቷ ውስጥ የገባ ሴት አለች። ልቧ ውስጥ ሐዘን ያለባት ሴት አለች። ያቺ ሴት በፍትህ መጠገን የለባትም ነው የምትሉት ወይስ የሆነ ዩቲዩብ ላይ አባቴ እንደዚህ ያደረገኝ እናቴ እንደዚህ ያደረገኝ የምትባሏ ሴት ብቻ ነው የምትዳኘው? ቺት አደረገችብኝ ምናምን ሰሞኑን አያለው። አንዳንድ ዩቲዩብ ቻናሎች አሉ የሰው የግል ታሪክ ባለጉዳዮቹ መጥተው ባሌ እንደዚህ ያደረገኝ ባሌ እንደዚህ ያደረግኩት የሚሉ ሰዎች ህዝቡ ሐሳብ ይሰጣል። እንዴት ባልሽን እንዲህ ታደርጊያለሽ? እንዴት ሚስትህን እንዲህ ታደርጋለህ? ይላሉ ሰዎች። ለምን? የሰው ልብ ከእግዚአብሔር ስለሆነ ሰው የተሰራው በእግዚአብሔር መልክና አምሳል ስለሆነ ወደድንም ጠላንም የፍትህ ጥያቄ ውስጣችን ይጠይቀናል። ግፍ ስናይ ውስጣችን ይቆጣል። እርግጠኛ ነኝ እዚህ ውስጥ ያላችሁ በተለይ አዲስ አበባ አካባቢ የምትኖሩ ሰዎች ሼህ ቀበሌዎችን አስከባሪዎችን ስታዩ አይናችሁ ደም ይለብሳል። ሙሉ ለሙሉ ስራቸው ትክክል ሳይሆን ቀርቶ ሳይሆን አንዳንድ ጊዜ ምስኪን ሰዎችን በእነሱ ምክንያት ሰው መኪና ሲገጭ ድሃ ለምን እንዲሰራ ያደርጉ ምናምን ይሄ የግለሰብ ጥያቄ የምታነሱ ሰዎች አላችሁ አይደል? ለምንድን ነው ያንን ጥያቄ የሚጠይቃችሁ? ምን አገባችሁ? እናንተ አስፋልት ላይ አልሸጣችሁ፣ እናንተ አስፋልት ላይ ብርቱካን አልሸጣችሁ፣ ሙዝ አላከፋፈላችሁ፣ እናንተ ሌላ ስራ ነው ያላችሁ። መንገድ ላይ ግን ሲደበደቡ ስታዩ ወይም እዚህ ቲክቶክ ላይ እንኳን ስታዩ ትክክል አይደል? ቁጣችሁን ትገልጻላችሁ፣ ልባችሁ ያዝናል። ለምን? በእግዚአብሔር መልክና አምሳል ስለተፈጠራችሁ። እግዚአብሔር የፍትህ አምላክ የጽድቅ አምላክ ስለሆነ ይህ የፍትህ አምላክ እናንተ ውስጥ ፍትህን አስቀምጧል። ስለዚህ ይህንን ፍትህ ስትበድሉ ክርስትናችሁን ነው የምትበድሉት። በጌታ መሆናችሁን በተለይ ፕሮቴስታንቶች ይሄ በቃ ሃይማኖት ራሱ የሚያጥረው ጉዳይ አይደለም። ሙስሊም ብትሆን፣ ኦርቶዶክስ ብትሆን፣ ካቶሊክ ብትሆን፣ ኦንሊ ጂሰስ ብትሆን የሆነች ሴት ተበድላለች፣ አቢውስ ተደርጋለች፣ ላይፏ ተበላሽቷል። በቃ ተበላሽቷል። ልጆቿን ውጪ እንዳትልክ በስንት መከራ ነው ልጆቿን አሜሪካ ያስገባቸው። ከልጆቿ ጋር ተነጣጥላ እንድትኖር ተፈርዶባታል። ለምን? በማን ማይክ በሚይዝ ስለ ኢየሱስ ፍቅር በሚዘምር ግን ለሚስቱ ፍቅር በከለከለ ጨካኝ ባል ምክንያት በጣም የሚያምር ድምፅ ባለው ቆንጆ ድምፅ ቆንጆ ቃና ባለው ድምፁ በሚያምር ግን ህይወቱ በማያምር ሰው ህይወቷን ተነጥቃለች። የሆነ ሴት ኑሯን ተነጥቃለች። ገባ? ሴትነት ተበድሏል። እናትነት ፍትህ አጥቷል። ልጆቿን ማሳደግ እንዳትችል ልጆቿን ነጣጥላ እንድታሳድግ ተፈርዶባታል የሆነች አንድ እህታችን። ስለዚህ ለዛች እህት መጮ ክርስትናችን ወንጌላችን ነው። ከወንጌል ውጪ ሐሜት ነው ምናምን የሚሉ ሰዎች ሐሜት ይሄ አይደለም። ሐሜት ይኸውልህ 200 ምናምን እዚሁ 260 ምናምን ሰው ይታየኛል። ሐሜት 200 ምናምን 60 ምናምን ሰው አቅርብ አይደለም። ወዳጅን ጓደኛን ሰብስበ ሄደህ እዛ ቡና እየጠጣክ ስትፈተፍት ፓስተር ከሌ እኮ እንዲህ ነው ስትል እሱ ነው ሐሜት። እሱ ነው ሐሜት። ይሄ ሐሜት አይደለም። አለ እኮ በፌክ አካውንት እኮ ቀለም ወርቅ አይተንፍሱም። እሱም ይሰሙኛል እኮ ይሰሙኛል። በተለኛ አመፀኞቹ ዘማሪዎች ስለም ሰሞኑ ጉዳቸውን እያወጣው ስለሆኑ ይከታተሉኛል እኮ አሉ እኮ ገባ? ቤተክርስቲያን ከአባልነት የሰረዘችውን ሰው አንተ በልብህ ብታደምቀው ጀግና ብትለው ከቤተክርስቲያን በተቃራኒ ነህ አንተ። በቃ ቤተክርስቲያን እኮ ነው የክርስቶስ ተጠሪ ቤተክርስቲያን ናት። ያቡና ቸርች አለክ ቸርች የለውም በጣም የህይወትክ ጥያቄ ሆኖ በምትጠይቅ ሰውዬ ከቸርች የታገደ ሰውዬ ጋር አብረክ እኮ ነው የምትወገነው። ጀግናይ ፕሮፋይል የምታደርገው ከቸርች የታገደ ከአባልነት የተሰረዘ ሰው ቤተክርስቲያን ይሄ ሰው እንደዚህ አይነት ካራክተር ይዞ የኔ አባል እንዲሆን አልፈቅድም ብላ ይሰረዘችው። እውነቱን እናውራ። እሱ ሽማግሌዎች ተንቀዋል። እየሰደባችሁ ነው። ምን የዛሬ ዓመት ትዝ ይላችኋል? የቤተ ክርስቲያን ጻድቁ ፓስተር ጻድቁን ተናግራችኋል ምናምን ሲል ሰምታችሁታል። የቤተ ክርስቲያን ኤልደርሶችን ትልልቆችን አባቶችን የሚያከብር ነው የሚመስለው ሲናገር። በጣም አባቶችን የሚያከብር አባቶችን የሚወድ ለትልልቅ ሰዎች ክብር ያለው ነው የሚመስለው። ሽምግልና ረግጧል ይሄ ሰውዬ። ሚስትየውን ብቻ አይደለም ሽማግሌዎቹን አሳዝኗል። እነ ፓስተር ዳዊት ሽማግሌነት ነበሩበት ያውቃሉ ታሪኩን። ግን ፍትህ የለም እዚህ ሀገር ላይ ማይክ አድርገው ሱፍ ለብሰው ግን የተበደለች አንድ ሴት ጉዳይ እጃቸው ላይ መጥቶ ለጓደኛቸው አድልተው አይኛ በዚህ ጉዳይ ላይ ምንም አንልም ድምጽ የለንም ብለው በጉዳዩ ላይ ሹልክ ብለው ወጥተዋል። ለምን ዛሬ ቆሞ ሲያገለግሉ መጠየቅ የለባቸው እንዴ? እነ ፓስተር ዳዊት
እቺ ሴት እኮ ጩኸቷን ፓስተር ዳዊት ጋር አሰምታለች እኮ ያቃሉ እና ተከስተ ጌትነት ይህን ጉዳይ ያውቀዋል። የዚችን ሴት ህመምና ስብራት ያውቃል። ማነው ሳሙኤል ተስፋ ሚካኤል ያውቃል። ሄዶ ግን ማይክ እየተቀባበለ ከአመጽ ጋር ቆሞ ሲዘምሩ ያው ተመሳሳይ የህይወት ዘይቤ ስለሆነ ያላቸው እየተቀባበሉ ሲዘምሩ እዛ ቦታ ላይ የተበደለች ሴት እንደሌለች ስለማያውቁ አይደል ዋው ይላል ህዝቡ። ደግሞ እናንተ ሶስታችሁ አንድ ላይ ተጣምራችሁ ስላየን በጣም ደስ ብሎናል ምናምን ይላል። በምንድን ነው የተጣመሩት? በማይክ ነው የተጣመሩት? በጽድቅ ነው የተጣመሩት? ለጌታ ብለው ነው የተጣመሩት? አይደለም። ቢዝነስ ነው። ገባ? ሰውን ጓዳ አሳዝነክ አደባባይ ላይ ወጥተክ ምትንጫጫው ምታንቋረረው ማንቋረር እግዚአብሔር ዘንድ የሚደርስ አይደለም። አመፀኛ ነህ። እግዚአብሔር የአመፀኞችን ውዳሴና ምስጋና አይወስድም። እንትኗ ቻፓዋ በጣም ያምራል ምናምን እያሉ ቴክስት የሚደራረጉ ዘማሪዎች እኮ ናቸው እነዚህ ነውር ጌጣቸው የሆኑ ዘማሪዎች። ተሳደብ አቡና በሉ ደግሞ ነውር ጌጥህ እንደሆነ እነግርሃለሁ። አመፀኛ ስብስብ። እንቀጥላለን። ብራዘር ማንም ገና አይመረመርም። እኔ ዛሬ እንትና ብዬ ብናገር የተናገርኳቸው ሰዎች ዛሬ ለዚህ ከመናገር በፊት አስቀድሜ ለብዙ ወራቶች ምናልባትም ለአመታት ያህል በግል ውሸታ በህብረት ውሸታ ስብሰባ እያደረግን መክረናል። ውሸታ ሲጀመር ቀለም ወርቅ የምትመከር ስመክርክ የነበርክ ሰው ነህ እንጂ አንተን መክረኝ አታውቅም። እድሜ ልክን ስመክርህ ነበር። ይሄ ሰው አያዋጣም፣ አገልግሎት ከሆነ የምትፈልገው ዳግማዊ ጥላውን አያዋጣም ብያለሁ። ይኸው ሚስቱን አስለቅሶ ሌላ ሴት አስወልዶ ሌላ ትዳር የመሰረተት ምንድን ነው የምትለው? ምክሬን አይተዋል። ስመክርክ የነበረው እኔ ነኝ። ይሄ ዳግማዊ ጥላውን የሚባል ሰው ለመከፋፈል የመጣ ነው። ህብረት እንድናደርግ አይፈልግም። ስንቴ ነው የነገርኩ? በውስጥ በኩል ስንቴ ነው የነገርኩ? አሁን አንተ የእሱን ፕሮፋይል ስታደርግ ማስታወቂያ ስትናገር የጽድቅ እኮ አገልጋይ ነው ትመስላቸው አንዳንዶች የሚፎገሩልህ ሰዎች ማለት ነው። የሚፎገሩልህ ሰዎች ባለቤት ምንድን ነው የምትልህ? ቀለም ወርቅ አይተንፍሱ። የአንዲት ሴት ህይወት ብቻዋን የቀረች ሴትዮ ህይወት ተባብራ አበላሽተ ቁጭ ብለህ ፍትህ ያጣች ነፍስ ሰውን በጣም ብዙ ትውልድን ያባለገ አመንዝራ ሰው በጉያ ተሸክመ ደግሞ የኦርቶዶክስን ገድል እንተቻለን እናብራራለን ትላለህ። ከአንተ ገድል በላይ ምን ገደል የሆነ ገድል አለ? አንድ ህይወትክ ላይ ህዝብን ያስለቀሰ ሴቶችን ያሳዘን ያስነወረ መክረናል። ያው ትንሽ የቤት ስራ ልስጣቸው ለተወሰነ ጊዜ ማለት ነው። አቤል አቡና የሚባልና አማን ሻሎ የሚባል ከእነሱ ጋር ያሉ ከጥቂቶቹ በስተቀር ወንድሞች እናቶቼ በጣም ተለክፈዋል። በነገር መርዝ ተለክፈዋል። አሸማግያለሁኝ፣ ጸልያለሁኝ፣ መክሬያለሁኝ። እንደ ታላቅ ወንድም ለመሰብሰብ ፈልጌያለሁ፣ ሞክሬያለሁኝ እና በጣም የክፋታቸው ጥግ ወንድሞች እናቶቼ በርሾ የተባለውን በታውስት ያገለግል የነበረው ከነ በጋሻው ጋር የወጣውን ወንድም ከሶሻል ሚዲያ ላይ እንዲጠፋ ያደረጉት እነዚህ ሰዎች ናቸው። አቤል አቡና ማለት ምላሰ ረጅሙ የሚባል በጣም ጥቁር ጉንዳን የሆነ ሰውን ነክሶ ከያዘ የማይለቅ በጣም ክፉ ልጅ ነው። ወንድሞች እናቶች አሁንም ካለ ይስማ፣ ሲነጋም ቆርጣችሁ ላኩለት። የወሬ ቤት ስራ ልስጠው። ኦኬ። በጣም ክፉ ሰው ነው። በጣም ክፉ አልኳችሁ። በጣም ቂመኛ አይገልጠውም። ፓስተር ታሬ ለምኖታል። እነ ዶክተር ሻዋል ለመግባት ሞክረዋል። በጣም ቂመኛ ነው። እነዚህ ሰዎች የምትሰሟቸው ሰዎች እንግዲህ ወደ እነ ቀለሜ ትንሽ ልሂድ ትንሽ ለዳጊ ረፍት ተነስተው እነዚህ የምትሰሟቸው ሰዎች እንግዲህ የውሸት የነርቭ በሽታ አሞናል ብለው ህዝቡን ሿሿ የሰሩ ሰዎች ናቸው። አሁን የሚጠራቸው ፓስተር ታሪኩ ብትሉ፣ ሻውል ብትሉ፣ ዶክተር ሻውል ብትሉ እነዚህ ሰዎች አካውንት ከፍተው ጎፈንድሚ ከፍተው በውሸት ምንም ማስረጃ ያላሳዩበትን የሆስፒታል ማስረጃ ያላሳዩበትን የነርቭ በሽታ ታመናል ብለው
የሸወዱ ሰዎች ናቸው። ዕብራዊትን ጥሯት። ዕብራዊት ምስክር ናት። ዕብራዊት ምስክር ናት። ዕብራዊት ደምረውን አንድ በሽታ ለአንተ የምንሰጥህና አንድ በሽታ ለአንተ የምንለጥፍልና እንድትረዳ እናደርጋለን። ደምሮ እንዲታመሃል ብለን እንድትረዳ እናደርጋለን። ኤክስፒሪየንስ አላቸው። እቺ ዕብራዊት የምትባል አሁን የጠፋች ሴት አሁን ትታቸዋለች፣ ተለያይታለች። አመፅ እንደሆነ ገብቷት ብቻዋን ናት ያለችው። አሁን ምንም አልላትም ይችን ሴት። በሁለተኛ ዶክተር ሻውል የሚባል ሰውዬ፣ ፓስተር ታሪኩ የሚባል ሰውዬ ጥቁር ሰው፣ ቀለም ወርቅ አይተንፍሱ፣ እጸገነት ምናምን የሚባሉ እነዚህ ከን ነው ማለት ነው። ዳንኤል ይልማ የሚባል ሰው ገባችሁ? እያንዳንዱ በተለያየ ምክንያት ከዚህ ህዝብ ገንዘብ ሲዘርፉ የነበሩ አመፀኞች ናቸው። አንዳንዱ ስቱዲዮን ገንባ ብለው ዘርፈዋል። የየድርሻው ነው። የሰሞኑ የነሜሎስ ማለት ነው። የነሜሎስ በቃ ሿሿ ነው። ያንተ ተራ ሆኖ ያንተ ተራውን ነው ያንተ ተራውን ነው ያንተ ተራውን ነው እያሉ ህዝቡን ሲመዘብሩ የነበሩ ሲዘርፉ የነበሩ ሰዎች ናቸው። እንግዲህ እነዚህ ሰዎች ናቸው ለጽድቅ እንደቆሙ አቡና ምናምን ወንጌል ይሄ ነው። አቡና ክፉ ሰው ነው ምናምን ማለት ነው ወንጌል። ከቀለም ወርቅ አይተንፍሱ በላይ ክፉ አለ፣ አመፀኛ አለ። ስማ ቀለም ወርቅ አይተንፍሱ። እንግዲህ ይሄኛው እንዲደርስ ነው። እኔ ብዙም እንትን አለላችሁ፣ እውነቱን ልንገራችሁ። ማናችሁም ብትደረደሩ ሌሊቱን ሙሉ ፎቶ ብትለጥፍ አንድ ደግሞ ጥርሰ ፍንጭት ይሁን ግንጭት ያለ ልጅ አለ። አይመለከተኝም ስለ ሰውነት አቋም፣ ግን ሌሊቱን ሙሉ ገብተህ እንዴት ነው አቡና ሌሊቱን ሙሉ ስታወራ የምትውል አለ። አንድ እንግሊዝ ውስጥ ሁለተኛ ሚስት አግብተህ እየኖርክ ያለ ማለት ተመሳሳይ ናቸው። ደግሞ የሚቃወሙ ሴቶች ቀድሞ ከኔ ጋር የነበሩ ሴቶች አሁን የማነሳው የጽድቅ ጥሪ የሚኮንናቸው ናቸው። በዚህ በተለይ ይሄንን አመፅ የምትደግፉ ሴቶች ወይም ወንዶች ተመሳሳይ የህይወት አይነት ያላችሁ እንደሆናችሁ ደርሰንበታል። አንዳንዶቻችሁ ሶስተኛ ትዳር ላይ ነው ያላችሁት፣ አራተኛ ትዳር ላይ ነው ያላችሁት። ስለዚህ ዳግማዊ ጥላሁንን ስናገር የዳግማዊ ጥላሁን ላይ የሚያርፈው ሰይፍ ሲመለስ እናንተንም እንደሚቆርጣችሁ ስለምታውቁ ህሊናችሁ ለዳግማዊ ጥላሁን ሳይሆን ለራሳችሁ ስለሚሰማላችሁ ለዳግማዊ ጥላሁን የወገናችሁ መስላችሁ እየተከላከላችሁ ያላችሁት የራሳችሁን አመፅ ነው። ደርሼበታል። የራሳችሁን አመፅ እየተከላከላችሁ እንደሆነ። ምክንያቱም የእግዚአብሔር ቃል በቃ አይፈቅድም። ስለ ልባችሁ እልህ ነው አለ ኢየሱስ ክርስቶስ። የፍቿን ጽፈት ስለመስጠት ሲጠይቁ ስለ ልባችሁ እልህ ነው ሙሴ የፍቿን ጽፈት ስጧት ብሎ የነገራችሁ እንጂ ከመጀመሪያው እንደዚህ አይደለም። እግዚአብሔር ታውቃላችሁ፣ የመማር እንኳን አቅም ካለን ቺት ያደረገበንን ሰው ሁሉ እንድንምር ያቅም ጉዳይ ግዴታ ማር አላልኩም። ኧረ መማር የለብኝም ካልሽ መብትሽ ነው። መጽሐፍ ቅዱስ ፈቅዶልሻል። ከዝሙት በቀር ማንም ሚስቱን እንዳይፈታ ተብሎ ማለት ነው። ዝሙት ካደረገብሽ መፍታት መብትሽ ነው። ግን የሚምር የሚሸከም ልብ አለኝ ካልሽ ያንንም እንድታልፊውላ ባይብል ያበረታታል። ምክንያቱም ያመነዘረችዋን እስራኤልን እግዚአብሔር ይቅር ብሏታል። ለዚህ ነው ሆሴ መጽሐፍ ላይ ሂድና ጋለሞታይቷን ማንን አግባ? ሆሜርን አግባ፣ ጋለሞታይቷን ሴት አግባ ነውና ጋለሞታይቷን ሴት ካገባ በኋላ እናደረገ እግዚአብሔር እናደረገ ሌላ ጋር እንደ ልማዷ ስትሄድ ይቅር በላት አብረሃት ኖራል። እኔ እንደዚህ ነው ይቅር ያልኳቸው አለ እግዚአብሔር። ስለዚህ እግዚአብሔር አንዳንድ ጊዜ ጸጋውን አብዝቶልህ ከሆነ ያን ሁሉ ስቴፕ እንድትሄድ ይፈልጋል። የአቅም ጉዳይ ስለሆነ ግን በዝሙት ምክንያት ከሆነ እንድትፈታ መጽሐፍ ቅዱስ ያዛል። ከዛ ውጭ ግን ያለ ዝሙት ምክንያት ፈተህ እንደሆነ እያጨበጨቅ በሲንግልነትን እያጣጣምክ እንድትኖር ነው መጽሐፍ ቅዱስ። ክርስቲያን ይሄ አሁን ለክርስቲያን ነው እያልክ ያለሁት። ዓለማዊ ከሆንክ አይመለከተኝም። የሌላ ቤተ እምነት ከሆንክ አይመለከተኝም። ከክርስትና ውጭ ከሆንክ አይመለከተኝም። አራት ነው እኛ ጋር የሚቻለው ካልከኝ እንደ ሙስሊሞች መብት ነው። አራት የአንተ እምነት ስለሆነ መብትክ ነው። እግዚአብሔር ግን የመጀመሪያው እምነት እግዚአብሔር ግን የደነገገው እውነት ለመጀመሪያው አዳም የመጀመሪያ ሔዋንን ሰጠው፣ አብረው እንዲኖሩ ነው ያደረገው። ሌላ ነገር በመካከል የለም፣ አለቀ። እና ይህንን መደገፍ የቤተ ክርስቲያንን ስርዓት መቃወም ነው። መጽሐፍ ቅዱስ ኃጢአተኛውን ፊት ለፊት ገስጸው እንዲፈራ ፊት ለፊት ገስጸው ይላል። እና ደግሞ ሸዋሸዋ ሲሰሩ ነው እኮ የነበረውን ደግሞ ኮንሰርቷን ደግሞ ላሳያችሁ። የኮንሰርቷን ሸዋሸዋ 2 ኮንሰርት ላሳያችሁ።
2 ኮንሰርት ይታያቸዋል። ይታያል ጃልሴን? አዎ ይታያል። ይሄ ኮንሰርት የማን ኮንሰርት ነው? የዳገር አይደል? የእንትና ኮንሰርት ነው። የተከስተ ኮንሰርት ነው። አብሮት የነበረ የተከስተ ኮንሰርት ነው። አይተሻ እንዴት ህዝቡ ችምችም እንዳለ። የፎቶ ማጭበርበር ነው። ያው የዳግማዊ ጥላሁን ኮንሰርት እንደዚህ ነው። ሲቀርጹልን የነበረው በዛ በኩል ነው። በጣም ህዝብ መጥቷል ምናምን ድራማ ሲሰሩ የነበረ ይሄንን ባዶ ቦታ ይታይሻል። ከርቀት ሲነሳ ብዙ ሰው የመጣበት ኮንሰርት አይደለም። በጣም እንደተሳካ ኮንሰርት ጌታ አብሮን ነበረ። አቤል አቡና እናመሰግናለን። ማስታወቂያ ሰራልን ምናምን። ማስታወቂያ አይደለም የሰራሁት ኮንሰርት የሆነ ነኝ። እንደውም ከ4 ቀን በላይ ይሄን ኮንሰርት ያነሳሁት ምክንያቱም ማድረግ ስላለብኝ ማለት ነው። አንድ ኮንሰርት ከ4 እና ከ5 ቀን በላይ አይታወስም። ሌላ ራሱ ያልፖስታችሁት ፖስት ቢኖር ዛሬ ብትፖስቱ ሰው ሁሉ ላይክ ያደርግላችሁ ይሄ ነው የሚላችሁ። ምክንያቱም ሶሻል ሚዲያ አልጎሪዝሙ የአንድ ሰሞን ኢቨንት ከሆነ የአንድ ሰሞን አሁን አለ ውለ ከርመስቲ የአይሾ ስፒድን ፖስት ማንም ሰው ላይክ አያደርግልን። ሰሞኑን ብዙ ቪው የሚያገኘው የአይሾ ስፒድ ኮንቴንት ነበር። ሰዎች በዛ ጉዳይ ላይ ብታወሩ ቫይራል ይወጣላቸው። ምክንያቱም ሰዎች በዛ ጉዳይ ስለተያዙ አንድ ሰሞን ነው ኮንሰርት፣ አንድ ሰሞን ነው ግርግር፣ አንድ ሰሞን ነው ጉዳይ። ነውርህ አመፅህ ግን ጊዜ አልፍም። ልክ አንተ ስሟን ያጠፋባት ሴት ዓመተ ምሕረት ተቀይሯል፣ ጊዜው ተቀይሯል፣ ዘመን ተቀይሯል፣ ብዙ ዓመታት አልፏል። ስሟ ግን እስካሁን እንደተበላሸ ነው። የዛች ንጹህ ሴት ስሟን አየት ስሟ ላይ ያጣበቀው መርዝክ ቀጥሎ ሄደው ለ2-5 ዓመታት እንኳን ዘልቋል። ስሟን በነውረኝነት ቀብተ ማለት ነው። አለቀ። ኮንሰርቱን ከ4 እና ከ5 ቀን በላይ አታስታውሱ። ዳጊ አመንዝራ መሆኑን የነገርኳችሁን ግን የዛሬ 10 ዓመት አትረሱት። ምን እናደርጋለን? ወውሸት ከርተ ትኖራለህ እንጂ የዛሬ 10 ዓመት ዳጊ በነገራችን ላይ አሁን እቺ እህታችን ልጆቿ ብዙ ህይወቷ የተያዘ ነው። ኦኬ ሰው ይሄንን አንደርስታንድ ማድረግ አልቻለም። የሱን ስም ለመገንባት ብቻ ነው ሰው እየተጋጋጠ ያለው። እዛ ጋር የምታለቅስ እህት አለች እኮ ወገኖች፣ ቀን በቀን በእግዚአብሔር ፊት የምትጮህ እንዴ ጌታ ሆይ ብላ የምትጮህ ልጅነቷን የሰጠች ንጽህናዋን የሰጠች ጊዜዋን የሰጠች ልጅ የሰጠች እናት የሆነች ሚስት የምታለቅሳለች። በሽማግሌ ፊት የተካደች በፎርጂድ ሜዲካል የተካደች ጋይስ ቆሞ ሰው ማሰብ አለበት። በነገራችን ላይ እናንተ በቤታችሁ እንደዚህ አይነት ነገር ቢመጣ ከታች ያላችሁ በተለይ እህቶች በእንደዚህ አይነት ጉዳይ ላይ ምን ችግር አለ? እግዚአብሔር እኮ ይተዋል። እሷ እኮ በእግዚአብሔር ፊት እያለቀሰች ነው ጋይስ፣ እያለቀሰች እኮ ነው፣ እያለች እኮ ነው። እሱ ሞገስ የተሰጠው መስሏችሁ በቃ እንደዚህ ኢትዮጵያ መጥቶ ሻሻ ሰርቶ ሆቴል ላይ ደግሶ የሆነ ሆቴል ላይ ደግሶ የራሱን ጀለሶች እንደሱ የተጨመላለቁትን ጠርቶ ደግሶ አጨብጭቦ ተበተነ። ኦኬ ጋይስ ያለበት ሀገር በነገሮች ላይ ጃልሴ ነው ያለበት ሀገር ቸርች ደርሳበት አላጋባህም ብለዋለች መድረክ ላይ ተመልከቱ። በዚህ ጉዳይ ባለትዳሮቹ ሚስትየው ያወቀች ነው የገባችበት። ዋሽቷታል። በእርግጥ ግን ፓስተሯ ነግሯታል። ደህንነት ያስተማራት ወደ ጌታ እንድትመጣ ያደረጋት ሰው ነግሯታል። 4 ልጆች ያሉት አባት ባል ምን ያደርግልሻል? በትዳር ላይ ትዳር እየደረበ ነው ስትባል እንዴ ሊሊ እኮ ትገኛለች ኮንሰርቴ ላይ ብላ ነው ያገባው። ሲሪየስ ሊሊ ኮንሰርቴ ላይ ትገኛለች ብሎ ነው ያገባችው። በእርግጥም ሊሊ በእሷ ኮንሰርት ላይ ተገኝታለች። ቤተክርስቲያን ይቻላል እንዴ? አመፀኝነት ይቻላል እንዴ? ነውረኝነት? አንድ የቤተክርስቲያን አገልጋይ እንደፈለገ እየፈታ እንደፈለገ ማግባት ይችላል እንዴ? የእግዚአብሔር ቤተሰቦች ወገኖች ቀጥ እህት አለ። አዎ ምንድነው እኔ ሰው መረዳት አልቻለም ይሆን ማስተዋል አልፈለገም ይሆን ለምን እንደዚህ እንደሚያደርጉ አልገባኝም። እዛ ጋር በእግዚአብሔር ፊት የምታለቅስ አለች እህት አለች። እዚህ ጋር መቶ የሆነ እንደሱ አይነት ሰብስቦ የሚጨፍርን ጎረምሳ ሆይ ሆይ ያሉ ከማድነቅና ደረቱን እንዲነፋ ከማድረግ ይልቅ
እዛ ቤት ልጆቿን ታቅፈ የምታለቅሷ ማየት አለባችሁ። እቤቷ በእግዚአብሔር ፊት ተንበርክካ የምታለቅስ ሴት ልጅ በተለይ ሆናችሁ በሴት እህቶች ላይ የምትፈርዱ እኔ አሁን ትዳራቸውን ጠብቀው ተከብረው አክብረው ባላቸውን ራሳቸውን አክብረው የሚኖሩን ሴቶች አልናገርም። ነገር ግን ቤቷን የማታከብር ከሆነች ደግሞ እናገራለሁ። የተካደችን ሴት ደግሞ ልጆቿን የካደባት እንደገና ደግሞ እሷን የካደን ወንድ ከመርገጥ ወደኋላ አለ። እሱ ነውረኛ ነው በቃ በእኔ ዘንድ። ለቤተክርስቲያን ከቤተክርስቲያን የታገደ ቤተክርስቲያን ያባረረችው የሚያገለግልበት የሌለው በየጠንቋይ መድረኮች ላይ የሚዘል እናውቃለን እኮ ከማጋር ከነጭሮ ጋርና ከነዩጩፋ ጋር የሚውሉ። ስለዚህ እንደዚህ አይነት ቦታ መድረኮች ላይ የሚዘል ሰውዬ ቤተክርስቲያን አላውቀውም ብላ ያለችውን ሰውዬ እናንተ አምጥታችሁ ታጸድቃላችሁ። ትመጡና ደግሞ እናንተ በቤተክርስቲያን አይደላችሁም፣ በቤተክርስቲያን የታቀፋችሁ አይደላችሁም። ግን በቤተክርስቲያን ያልታቀፈን ጎረምሳ ሴቶችን በማተረማመስ ቤተክርስቲያን ያገደችውን ሰውዬ በጉያችሁ ታቅፋችሁ የሰውን ማንነት እየዞራችሁ የምትበረብሩ። አሁን ቅድም ቀለም ወርቅ አይተንፍሱ እግዚአብሔር የተወውን እግዚአብሔር ረሳው ምናምን ብሎ ሲቀባጠር ነበረ። አሁን በቅርብ እንኳን እሱ የጣሰው ጥሰት አለ። የ10 ምናምን ዓመት ታሪክ አምጥቶ ሲወነጅል ነበር። እነሱ ሲናገሩት ዴቭ ሉተራን እንግዲህ አስብ የ10 ምናምን ታሪክ አምጥተህ ስትወቅስ ቀለም ወርቅ አይተንፍሱ አጠገብህ ያለውን ሴት ሲያተራምስ ቤተክርስቲያን ያባረረችውን ጎረምሳ ጉያ ታቀፈ በጽድቅ አሁን ንስሐ ገብቶ ተጸጽቶ ብዙ በድካም ውስጥ ብዙ ለቅሶ ውስጥ ያለፈን ወንድም ጸጥ ያለን ወንድም ተወቅሳለህ። ደህና ነህ? እኔ በጣም ነው የሚያበሳጭኝ። እግዚአብሔርን ታውቃለህ። እዚህ ሚዲያ ላይ በቃ እነሱ የሚፈልጉትን ብቻ ነው ማጀብ የሚፈልጉት። እውነትን መጋፈጥ አይፈልጉም። በተለይ ቀለም ወርቅ እንዳትመክር፣ ቀለም ወርቅ ኤርሚያስ አበበ እንዳትመክር አደራህ። ያንተ ሚስት ምን አይነት ውስጥ እንዳለች ራሱ መድዬ ይወቀው። እንደዚህ አይነት ወንዶች እሺ ተዋታለች። ግን ደግሞ በቃ እንደዚህ አይነት ወንዶች ወታችሁ እንዳትመክሩ። የእሱ ሚስት እግዚአብሔር ይርዳት። እኛ አይመለከተንም ስለሱ ሚስት። ምክንያቱም ሚዲያ ላይ ራሷን ስላላጋለጠች ሴት ተደብቃ ስላለች ሴት አናወራም። በነገራችን ላይ አንድ ነገር ይወደድልኛል ብለህ ሚዲያ ላይ ካመጣኸው ሚዲያ ሀሳብ ይፈጥባል። አሁን ከሰሞኑ እንግዲህ የአባኮ እንዲህ አልተረዳችሁትም እንጂ ኮስታር ይመስላል እንጂ ፍቅር ነው ስትል የነበረችን እህታችን አዝኛለሁ በጣም። እንኳን ደስ አላችሁ ልል ስደውል ስልክ አላነሳህልኝም ነበረ። አሁን እንግዲህ እግዚአብሔር ያጽናክ ለማለት ስለምደውል ስልክ ብታነሳልኝ ደስ ይለኛል። ወንድማችን ሜሎስ እንኳን ደስ አለህ ጊዜ አላነሳክም እና አሁን እግዚአብሔር ያጽናና ለማለት ስለምደውል አንሳልኝ ስልክ ለማለት ነው። ይበቃናል። ይህን ያህል ካወራ ቴንኪው ለልቲ ስለገባሽ 1 ሰዓት ምናምን አውርተናል። ከዚህ በላይ አላቆያችሁ። እግዚአብሔር ከእናንተ ጋር ይሁን። ቴንኪው። ግን ለዛች ሴት ጮሁላት። ቤተልሔም ሻውል ብላችሁ ገብታችሁ ዩቲዩብ ቻናሏን ሰብስክራይብ አድርጉ። የተነካችሁበትን አንድ መዝሙር በፎቶም አድርጋችሁ እየዘመራችሁም ስሩላት። ወጣ ወጣ ቀና ቀና ትብል ቤታችን። እግዚአብሔር ይባርካችሁ። ቴንኪው። ቤት ከፍታችሁም ተወያዩበት፣ አውሩበት። ይህን ጉዳይ ሰውየው ይጠየቅ። ሁላችሁ ሰውየው ይጠየቅ። እሱ ማን ነው? ዘማሪ ስለሆነ ብቻ የነ ሊሊ የሌጀንዶቹ እህት ወንድም ስለሆነ ብቻ ማን ነው እሱ? ሴት አስለቅሶ እህታችንን ቤት እንድትሰበር አድርጎ አስቀምጦ እሱ የሚፋን ነው። በትዳር ላይ ትዳር እየጨመረ በነውር ላይ በርኩሰት ላይ እርኩሰት እየጨመረ የሚፋን ነው። እሱ ማን ነው? ማንም አይደለም። በተለይ በዚህ በኢንተርኔት ዘመን ላይ ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ይህን እንድታውቁ ያስፈልጋል። ቤተልሔም ሻውል ብላችሁ ሰርች አድርጋችሁ ሰብስክራይብ አድርጓት።